እህቴ እቺ ናት ልጅቱ ላገባት የምፈልጋት ካንቺ ጋር ላስተዋውቃት ነው ያመጣሁት። አንቺ መላው ዓለም ላይ የኔ ወንድም ብቻ ነው እንዲያገኘሽው? ምንድነው እህቴ? መጀመሪያም ታውቂያታለሽ እንዴ አንቺችን? አዎ በደንብ አድርጌ ነው እንጂ የማውቃት። ስለዚህ አንተም እሷን ማግባት የለብህም። ማግባት የለብህም? ለምንድነው ማላገባት? ንገሪኛ፣ ምክንያቱ ምንድነው? ተናገርኩ አይደል አንድ ጊዜ። አታገባትም ማለት አታገባትም በቃ። እህቴ እወዳታለሁ አፈቅራታለሁ እኮ። ስለዚህ ማግባትም ያለብኝ እኮ እሷን ነው። ተናገርኩ አይደል? አይገባህም እንዴ አንተ የምናገርህ ነገር? አስቤበት አይደል እንዴ እየተናገርኩ ያለሁት? ስለዚህ በጭራሽ ማግባት የለብህም እሷን። ምንድነው የተፈጠረው? እሺ ንገሪኝ። እሷን የምታገባት ከሆነ የቤታችንም ሆነ የቤተሰባችን ክብር ከአፈር ጋር ነው የሚቀላቀለው። እህቴ ምንድነው ጉዳዩ? ቢያንስ እንኳን እሺ ንገሪኝ። አይገባህም እንዴ የምናገርህ? ታላቅ እህት አይደለሁ እንዴ? ምክንያት ቢኖረኝ አይደል እንዴ እየከለከልኩ ያለሁት? እህቴ ጠብቂኝ እዚሁ እሺ። አናግሬያት ልምጣ እስቲ። እህቴ ለምንድነው ይሄን አክል የምትናደጂው? ምንድነው የተፈጠረው? ቢያንስ እንኳን እስቲ ንገሪኝ በግልጽ። ሁሉንም ነገር እኮ የግድ መናገር የለብህም እህቴ። እኔ አውቅሻለሁ እኮ አንቺ እንደማትሳሳቺ። እኔ ሷራን በጣም ወዳታለሁ፣ እሷም እኔን በጣም ነው የምትወደኝ። ሁለታችን እስከ መጨረሻው ተደስተን ነው የምንኖረው። ምንድነው ጉዳዩ? እስቲ ንገሪኝ እስቲ። ሷራና እኔ ቤስት ጓደኛ ማቾች ነበርን። ከዛም እሷ ባደረገችው ድርጊት የተነሳ ጓደኝነታችንም አቆምኩ፣ እሷንም ማናገር ሁሉ አቆምኩ። ይሄንን ነገር አንተም ካወቅክባት ጭራሽ አትናገራትም እሺ? እሺ ምንድነው ያደረገችው እሷ? አባቷ በህይወት የለም፣ ይሄንን ታውቃለህ አይደል? እናት ብቻ ናት ያለቻት። እናትየው ደግሞ በጣም ታማሚ ስለነበሩ እና ብር አልነበራቸውም እነሱ። ከዛም ለገንዘብ ብላ እሷ ለገንዘብ ብላ ምን አደረገች?